ቢወልዱ ቢያገቡ ይሄንን ኖ ብላችሁ ትነሳላችሁ ቁጭ ብላችሁ 24 ሰዓት እነከሌን መተቸት ብቻ መስፈሩ ሰዎች ምናቃችሁ በትችት ነው ስትቻቹ ኑሩ የደስታም ባኑ እግዚአብሔር በለቅሶ ይዘሩትን በደስታ ነው ያጨድኩት ያለውትና ህይወቴ ውስጥ ብዙ ነገር አሳልፈናል ሙስሊም ሙስሊም ነሽ ያው ስምሽና ሂጃብሽ ሙስሊምነትሽን ይናገራል እሺ እድሜሽ ከ18 እስከ 25 ነው 21 ነኝ ካሊድ ኢብን አልዋሊድ እንደዚህ አይነት ተዋጊ ምድር አይታጣቅ ሚገርም እኔ 100 ውጊያዎችን አርጎ 100ንም ያሸነፈ መሸነፍ አንዳንዴ ለጨዋታ ተሸነፈ ምንም አይነትን ውጊያ ተሸንፎ ያቀም በህይወት ምን ትላላችሁ አሁን እዚህ ጋር ማንን ያገባ እንዳለ ይሄ ነገር ሰርፕራይዝ ነው ወይስ ሰርግ ነው ያስብላል ቤተሰቦች ለናው ፎቴ 500 ሺህ ብር ሊሰጠው ተዘጋጅቷል ቼኩንም አሁን ሰጠው እኔ ለናቴም እንዳልኳት ታቃለ አንድ ጥያቄ ልጠይቅሽ አልኳት ምን አለችኝ አንድ በጣም ምትወጁን ሰው አልኳት አሜን ሁለተኛ ሚስ ማግባት ትፈልጋለህ እንዳልጠይቀ አብዛኛው ወንድም የሚወደው ርዕስ ነው ከሱብሂ በፊት ልጁ ይነሳና በቃ ወደ ተለኮሰው ኩራዝ ያኔ ኩራዝ ነው የሚጠቀሙ ያስጠጋዋል ውሃው السلام عليكم وبركاته ودنا تكبروا የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ያው ድምጽ ትንሽ ተቀይሮባችኋል አይደል አይዟችሁ ይስተካከላል የጊዜ ጉዳይ ነውና ዛሬም እንደተለመደው ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ተከሰቻለሁ ያው እንግዲህ እንደምታውቁት ሰሞኑ ከቲክታክ መንደር ኤጀንሲዎች ያሰቃዩን ይገኛሉ ስንት ኤጀንሲ ነው አለን አሁን የተዳረገናኝ ኤጀንሲ የሚባለው ስንት ኤጀንሲዎች ናቸው አሉ የምንመለከት ይሆናል እናም ሌላም ቪዲዮዎችም ስላሉ አስተማሪ የሆኑ ቪዲዮዎችም ስላሉ ቤተሰብ የኻሊድ ብን ወሊድን ታሪክ ሰምታችሁ ታውቃላችሁ የዛሬው ደግሞ ለየት ይላል ሰምታችሁም ቢሆን እንዳልሰማችሁ ነው የምትሆኑት በዚህ ቪዲዮ በርግጥ ልጁ ክርስቲያን ነው እስቲ ካሊድ ኢብን አልዋሊድ እንደዚህ አይነት ተዋጊ ምድር አይታጣቅ ሚገርም እኔ 100 ውጊያዎችን አርጎ 100ንም ያሸነፈ መሸነፍ አንዳንዴ ለጨዋታ ተሸነፈ ምንም አይነትን ውጊያ ተሸንፎ ያቀም በህይወት ዘመኑ በኖረባት እድሜ ማለት ነው ተሸንፎ ያቀም ማንንም እኮ አሌክሳንደር ዘግሬት በለው ጌንጊስ ካን በለው ተሸንፏል እኮ ሁለቴም ሶስቴም እኮ ለጨዋታው ድምቀት አትሸነፍም ካሊድ በጣም አስቸጋሪ ሰው ነው በጣም እውነት ቤዛንታይንና ያውና ራሺያና አሜሪካ ብላ አስባቸው ቤዛንታይንና ፐርሺያን ኢምፔር እንደዛ ብላችሁ አስባቸው አንተ አሁን ማለት ነው የቤዛንታይን የአሜሪካ ጦር 150 ሺህ ጦር ከፊት ለፊት ማትስ አይችልም ሰውየው ለማለት ነው ማትስ እንደማይችል ልንገረ 150 ሺህ ጦር ከፊት ለፊቱ የመጣ የኢትዮጵያን 30 ሺህ ወይም 40 ሺህ ወታደር ይዘ የኢትዮጵያ አሜሪካን ጦር አትወጋም አይደለ አዎ ለምን አንተ ማትስ ትችላለህ እዛ ጋር 140 ሺህ ሰው ካለ አይወጋም ትሸሻለህ ተፈግፍጋለህ ሰውየው ካሊድ ነው ካሊድ አያውቅም እንደዚህ ነው ማትስ አይችልም ቀጥታ አባቴ ከፊት ለፊቱ ጦር ሲያይ ሞጋት ነው የሚያውቀው ሞጋት ነው ደሞ ሞጋቱ እኮ አይደለም እኔ ይውጋሽ ወጋ ደፋሮሽ ማሸነፍ ለምንድን ነው ያሸነፈው ማሸነፍ የለበትም እኮ እንዴ በቃ እኔ ይገርመኛል ለምንድን ነው እንደዚህ አይነት ጀግና ሰው ሆኖ ለምንድን ነው ማናቀው እንደዚህ ያንቀጠቀጣ ለምን ካልከኝ አውሮፓውያን አይፈልጉ እንደዚህ አይነት ጀግና ይውላ አረቦች ጥቁሮች የሚያውቁ ከሆነ ነገ እነሱን ተወጋለ ሄደው እንደሱ የሚወጋቱ ከእነሱ ላይ አይምሮ ይበላይ የሆነ ትውልድ ይፈጠራል ገብቷል በምንም አርገው ከሃይማኖትም ጋር ያያዙት ምናምንና እንዳትሰማ ታሪኩን እንዳታቂ ያደርጉዋል ማለት ነው ምንም አይገናኝም የአረብ ጀግና ነው ሙስሊም ነው አለቀ እና ሙስሊም ከመሆኑም በፊት ደግሞ ሰውየው ሙስሊሞችን ያሳደደ ተጠቅተ ነበር ማስሚያው ተጠጣው አስቸግሮ ቁራሽ ኪንግደም መካሽ ያው ነው ሳውዲ ነው እሺ መካና መዲና መካን የተወለደው እሱ እና እየወሰደ ጦር ያስቸገረ ሙስሊሞችን ከሰለመ በጊዜ ሄደ ደግሞ እስልምናን ተቀበለ ከእስልምናን ተቀበለ ተቃራኒ ቡድኖችን ደግሞ አሰቀ በቃ ከዚህ ሰውዬ ተቃራኒ አትሁን በቃ በህይወት መመክር ከዚህ ሰውዬ አጌኒስት ጦር ውጊያ ውስጥ አትግባ በቃ ስሙ ብቻ ከተማን ያስለቀቃል ወታደሮች ካሊድ አለ ውጊያው ላይ ከተባለ ጥለ ሄዳሉ እግዚአብሔርን ነው የምላችሁ ያካበድኩ አይደለም መመቤቴ ጦራቸውን ጥለ ሄዳሉ ካሊድ ካለ ውጊያው ላይ በጣም ታክቲክፉል ነው ፈጣን ነው ፈረስ ሲጋልብ ይባላል ዘፍላሽ ማን ነው የምትለው በጣም ፈጣን ነው በአቋራጭ ሄዶ ሰርፕራይዝ አታኮችን ማድረግ ይወዳል ያው ምሩንም ያቋል የራሱ ነው ምሩ ገብቶሻል አባቴ አውሎ ንፋስን ይጠቀም ነበር ለውጊያዎች ላይ አውሎ ንፋስ የሚመጣበትን ታይም ጥብቆ ውጊያዎችን ይከፍት ነበር ሰርፕራይዝ አታገና ሳይዘጋጁ በተኙበት በአቋራጭ ሄዶ ምናምን ወስዶ ስጥት ነው ቤዛንታይንና
እና ራሽያና አሜሪካውን ቢስማሙ ብላስ ፐርሺያና ቤዛንታይን ተስማምተው እሱን ለሞጋት ለምን በአማራራቸው አልተሳካላቸውም ተሸነፉ አንድ ላይ ሆነ የአረቦች በነብዩ መሐመድ ከሞቱ በኋላ እርስ በራስ ጦርነት ነበር እሱን ጦርነት እንዲህ እንደጻለኝ የሞደረጀገ ስርዓት የሚያይዛቸው እሱ ነበር በጣም ፓወርፉል ነው 100 ውጊያዎችን አድርጎ 100ዎችን ማሸነፋል ካልኩ ብዙ ማብራራት አይጠበቅብኝ በአንዱ ውጊያው ላይ 9 ሶርድ ተሰብሮበት 9 ሰይፍ ሰው ላይ ኢኮኖሚ ሰብረው አባቴ ሰው ላይ 9 ሰይፍ እንዴ እየቀያየረ ከጠላት ይቀበላል እንዲ አንገትን በጥሶ ነው የሚጠል ጠላቱ አጥቶ ግን ከማረከክ በኋላ ጫፋ አይነካም ቄስ ቤተክርስቲያን ማንኛውም ቤዛንታይን ኢምፓየር ክርስቲያን ነበሩ እሺ እንዲ ጫፋ አይነካም ጫፍ ግብር ትከፍላታለህ አርፈ ወይ ሙስሊም ትሆናታለህ ከሁለቱም ውጭ ይሰጣል ወይ ውጣ ከዚህ ሀገር በቃ ሴቶች ህፃናቶች ነካ ማለት የሃይማኖት አባቶች የሌላ ሃይማኖት አባቶች ነካ ማለት የሱ ወታደሮና አበቃለ በጥሶ ነው የሚጥል በጥሶ ማለት ነው ሰውየው በጣም ደስ የሚል ቀብረር ያለ ሰው ሐቀኛ ሰው ሆነስት ማን ውጊያ ያሸነፈው ሄዱም አንዳንዴ በቃ በሰላም ቆይ እስቲ ተረጋጉ በቃ በጦርነት ማሸነፍ የሚችለው አስርቦ ምናምን ነው በቃ የሚገርም ደማስቀስን ኢራቅን ኢራንን እንዴ እንዳለ ማለት ነው አስጨንቋል አረብ ሀገራቶችን ታቸው ተደብሮባቸዋል እነሱን ታንሱ ድብርን ያለባቸው እና መጨረሻ ላይ ምን ሆነ ይሄንን ታላቅ ሰውዬ ቤዛንታይን ኢምፓየር እና ፐርሺያን ኢምፓየር ይጠቀልላል ብለ ተጠበቅ አይደለ በዚህ አይነት እንደና አሌክሳንደር ዘግሬት አይደለም የሃይማኖት አባቶች በጣም ወታደሮቹ እውነቱን ለመናገር እንደ አምላክ ያዩት ጀመር በጣም ኦቨር ከመሆኑ ብዛት ቁጥር የማይመጣጠን ከማሸነፉ ብዛት እንደ አምላክ ያዩት ሲጀምር በቃ ውረድ ተባለ ግን እንደዛ አይመስለኝም እኔ ደግሞ የራሴ ፐርስፔክቲቭ ላስቀምጥ ፈርተውት ነው እኛ ላይ የበላይ ፓወር ይኖረዋል ተብሎ ደግሞ እውነትም ነበረው ለምን ወታደሮቹ እሱን ነው የሚሰሙት እንደ አምላክ ያዩት ጀመረ ምናምን ብለው እሱም እሺ ብለው አይወርድ ምን አይነት ትሁት ነው አትልም እኔ አናደደኝ ባይወርድ ኑሮ ቢቀጥል ኑሮ ፐርሺያንንም ቤዛንታይን ኢምፓየርም ይገዛል ብዬ አምናለሁ እንደና አሌክሳንደር ዘግሬት ለዚህ ነው እሺ ሶስተኛ ላይ ያረኩት ባለው አሌክሳንደር ዘግሬት ሄዶ ሙሉ ፐርሺያን አሸንፏል ገብቷል እሱ ግን የሆነ ፓርት ኦፍ ፐርሺያን ያሸነፈው ለዛ ሙሉ ሰውነቱ ጠባሳ በጠባሳ ነው ሙሉ እንደዛም ሆኖ አንድ ሳይሞት ማለት አልጋ ላይ እንደ ግመል ሞትኩ ይያለ ነው የሞተው አልጋ ላይ ታሙ ነው የሞተውና በቃ ይሄ ነው ጀግና ችግሩ የሆነ ነገር ይይዛቸዋል የሆነ ነገር እግዚአብሔር ዋው ላቀራረቡ የምርን ነው የምላችሁ ከሌላ ሰዎች ሰምታችሁ ሊሆን ይችላል ከዚህ በፊት ማለት ነው ነገር ግን እንደዚህኛው ልጅ ተመስጣችሁ አድምጣችሁ አጣቁም ሰምታችሁ አጣቁም ማለት እኔም አይቻለሁ ብዬ ነው እና በጣም ይለያል አቀራረቡ ማለት ነው በቃ በጣም ድምቀት አለው የሆነ ያማሞቃል ኻሊድ ብን ወሊድ ረድዋኑላሂ ዐለይሂ በጣም ጀግና ሰው ነበር በጣም ጀግና ነበር ኻሊድ ብን ወሊድ ማለት ዲፌንደር ነው ሚድፊልደር ነው አታከር ነው ያጠቃል ማለም ይጫወታል ወደ ዓለም ተመልሶ የመከላከል አቅምም አለው በጣም ማለት ነው እና ኻሊድ ብን ወሊድ እንደዚህ አይነት ጀግና ሰሃባ ነበረ ረድዋኑላሂ ዐለይሂም ጀሚዓን على الصحابه الله سبحانه وتعالى ከነሱ ጋር በጀነት ከሚሰበሰቡት ያደርገን ለልጁም ደግሞ አላህ ሂዳያውን ይስጣ ኻሊድ ብን ወሊድ ያዘው መንገድ ይዞ እሱም በሱ መንገድ ላይ የመሞት ያደርገው ልጅ አቀራረቡ ነው ደስ ያለኝ እንጂ የኻሊድ ብን ወሊድን ታሪክ እስካሁን አልሰማችሁም ማለት ሳይሆን ከአቀራረቡና ከክርስቲያን ወገኖቻችን መሆኑ ደግሞ ለየት ያደርጋል ድምቀት ይሰጣል ማለት ነው ለታሪኩ ያ ነው ቤተሰብ ሰሞኑ እንግዲህ እንደምታወቀው የመንሱር ጀማል ከድርጅቱ ጋር ሆኖ ፊንቴክ ነው ምንድነው ድርጅቱ መኪና የሚሸጡበት ማለት ነው ከነሱ ጋር ሆኖ ለናሆም ፎንቴ ባይዘው የማይወድ አለ ብያላስም ልጁ በጣም የሆነ በቃ የተረጋጋ ልጅ ነው እንደሌሎቹ አሽቃብጥም ቲክቶከር ነው ብዙ ጊዜ እኔ አያዋለው ልጁ በጣም ጨዋ የሆነ ልጅ ነውና መንሱር ጀማል ለልጁ የሆነ ቻሌንጅ ከፍቶ ነበር በአንድ ወር ውስጥ ሚሊዮን ከገባ እኔ 500,000 ብር እሰጣለሁ ብሎ ቃል ገብቶ ነበር ያ ነገር በ3 ቀን እስከ 4 ቀን እስከ 5 ቀን ባለው ቀናት ውስጥ ነው እንግዲህ ሚሊዮን የገባው በጣም ይገርማችኋልና እንዲም ብሎ አመስግኗል በጣም ይገርማችኋል እስቲ የደስታምባ ነው እግዚአብሔር በለቅሶ የዘራሁትን በደስታ ነው ያጨድኩት ያለውትና ህይወቴ ውስጥ ብዙ ነገር አሳልፈናል
ብዙ ነገር አሳልፌያለሁ ህይወቴ ውስጥ ምናምንና እዚህ የትም ደርሼ ላይ ወርሻለሁ። እኔ ግን 5 ዓመት ከ5 ዓመት በፊት ከነበርኩበት ናሆም ፎንቲና አሁን ካለው ናሆም ፎንቲ ያሁን በኔ በጣም ዋጋ አለ። እንደዚህ ሆናለሁ ብዬ ማርለም ላይቭ የገባሁት ምናምን ግን በቃ አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔርን በጣም ነው የማመሰግነው። ይቅርታ አንበይ መቆጣጠር አልቻልኩም። ጌታን ይቅርታ። ላይቭ ላይ ማልቀስ ፈልጌ አይደለም ግን በቃ እኔ እንጃ ስሜቴን እንኳን ወራ እና እግዚአብሔር ይባርካችሁ። እግዚአብሔር እኔ እንዳከበራችሁኝ እግዚአብሔር ያክብራችሁ። በጣም 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 ነው የማመሰግነው። በጣም ነው የማመሰግነው። በቃ በጣም 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 ሁሉንም ኢትዮጵያውያን ኤርትራውያን እግዚአብሔር ያክብራችሁ። እግዚአብሔር ይስጣችሁ ላሳያችሁኝ ነገር ለሰጣችሁኝ ክብር ለሁሉም ነገር እግዚአብሔር ይስጣችሁ። በጣም 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 ነው የማመሰግነው። በጣም ማለት ነው። ጌታ ኢየሱስ ተመስገን። በጣም ነው የማመሰግናችሁ። በጣም እግዚአብሔር ያክብራችሁ። በድጋሚ ናሆም ፎንቲ ይመች እንኳንም ለዚያ በቃ ማለት በጣም ወደ ኋላ ተመልሶ የነበረበትን የሚያስታውስ ልጅ ነው። በጣም ብዙ ችግር አሳልፎ ነው እዚህ የደረሰው። ብዙ ቻሌንጅ ነበረው ልጁ ሲናገር እንደሰማ ነው። እናም ደግሞ ከሱ የሚታየው ይሄ እኔ ይመቸኛል። እናንተን አላቃችሁም፣ ያው ላታቁትም ትችላላችሁ። ኮንግራ ብለናል። ዛሬ 500,000 ብር ተቀብሏል ማለት ነው። ባይዘው ይሄ ቻሌንጅ የህዝቡን ፍቅር ያየንበት ኢትዮጵያዊነትን ያየንበት ለናሆም ፎንቲ 500,000 ብር ሊሰጠው ተዘጋጅቷል። ቼኩንም አሁን እንሰጠዋለን። ይኸው ይታያል። አስባችሁታል? አንዳንዴ አላህ Subhanahu Wa Ta'ala የሆነ ነገር ሲያገራልኝ ወይ ደግሞ እንዲበረግድል ሲፈልግ አላህ Subhanahu Wa Ta'ala እንደዚህ ነው በቃ የሚያገጣጥሙ። አስባችሁታል? የሚያገኘው ብር ነው። እሱንም 500 ግማሽ ሚሊዮን ማለት ነው። እንደገና ደግሞ ፎሎወርሱ ይጨምራል። ምን አይነት ቻሌንጅ ነበር ሲጀምር ማለት ነው። አያችሁ 3 አድቫንቴጆች ነበሩ። 3 ጥቅም የተገኙበት ነገር ነው። ቻሌንጅ ነው። አንደኛ ናሆሜ ገንዘቡን አገኝቷል። ሁለተኛ ፎሎወርሱ ሚሊዮን ገብቷል። ሶስተኛ መንሱር ድርጅቱን አስተዋውቋል። በቃ ኮምፕሊትሊ ድርጅቱ እውቅና አገኝቷል ማለት ነው። ፈሚሷል። ያዳማው ብራንች ማለት ነው። ለማንኛውም ናሆሜ መንሱር ይመቻችሁ። መንሱር አንተም ቃልህን አክብረ ስላደረከው ኢትዮጵያ ህዝብ ያከብርሃል። ቴንክ ዩ። እንደ ኦርቶዶክሶች ሙስሊሞችን ወደ ክርስትና ለማምጣት ብትፈልጉ ማንን ነግራችሁ ነው የምታመጧቸው ወደ ክርስትና? በማርያም ነው የምታሳምኗቸው? ኑ ወደኛ ማርያምን እናመልካለን፣ ማርያም ታድናችኋለች፣ ማርያም ታማልዳችኋለች እያላችሁ ነው የምታመጧቸው? እውነት ግን አንድን ሙስሊም ወደ ሃይማኖታችሁ ለመጥራት የትኛውን ጉድለት እንምላለን ነው የምትሉት? ቁርአን እንደሆነ ከአላህ ለመሆኑ ذلك الكتاب لا ريب فيه هدى للمتقين ሲል የናንተ መጽሐፍ ግን ከማን እንደሆነ ማስረጃም የለውም። ወንጌላውያን እንኳን እነሱ ስለመጽሐፋቸው ያስቀመጡት ምንም አይነት ማስረጃ የለም። ስለምትከተሉት ሃይማኖት ትክክለኛነት ለመግለጽ እንኳን መጽሐፉ አያግዛችሁም። አምላክም ያን ሃይማኖት እንድትከተሉ አላዘዘም፣ ነብያቶችም አላስተማሩም። አላህ Subhanahu Wa Ta'ala ግን በተከበረው ቃሉ ወላ ተሙቱና ኢላ ወአንቱም ሙስሊሙን ሲል ሙስሊሞች ሆነን እንጂ እንዳንሞት ያዘናል። መጽሐፎቻችሁን ብታገላብጡ ለምን እንደተፈጠራችሁ አምላክ ለምን እንደፈጠራችሁ እንኳን አንዳች ቦታ ላይ ምክንያቱን አታገኙም። ይልቁንስ እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ የሚለውን ግን ታገኛላችሁ። ቁርአን ላይ ግን ወማ خلقቱል ጂነ ወልኢንሱ ኢላ ሊያዕቡዱን ሲል አላህ Subhanahu Wa Ta'ala ለምን እንደፈጠረን በምን ምክንያት እንዳስገኘን ምክንያቱን ያስቀምጥልናል። ወንድ ልጅ ትወልጃለሽ ተብላ የተበሰረችውን ማርያምን አይ ወንድ ልጅ ሳይሆን አምላክ ነው የወለድሽው ብሎ መቀየር እኔ ከራሴ አንዳች ላደረገ አይቻለኝም እንደሰማሁ ፈርዳለሁ ያለውን ኢየሱስን አያንተ እንደሰማህ የምትፈርድ ሳትሆን ራስህ ፈራጅ ሆንክ
አምላክ ነህ ብሎ በግድ አምላክ ማድረግ እድሜ ዘመናችን ሁሉ የማትፈቱት ራስ ምታት የሆነ ስላሴ የሚልን ጽንሰ ሐሳብ ከምእመናኑ አልፎ መምህራኑ እንኳን ሚስጥር ነው አንፈታተነውም አንመራመረውም ስለ ስላሴ ዝም ነው ብለው በዝምታ እንዲያልፉ ያደረጉትን ሃይማኖት እንድንከተል በምን ሞራል ተጠርናላችሁ? አምላክ ማንነትና ምንነት ጽንሰ ሐሳቡን የቁርአኑን መነሻና መዳረሻ የመፈጠራችንን ምክንያት ኩልል አድርጎ ያለ እንከን የነገረንን ቀዳዳ አልባ እንከን አልባ የሆነውን ሃይማኖታችንን ትተን ስላሴ ከሚባል ተፈቶ ከማያልቅ ትብታብ ጋር እንድንጋፋ ራስ ምታት እንዲሆነብንና ስለ ሃይማኖት ስንጠይቅ የምንሸማቀቅበት ሚስጥር ነውና ከዚህ በላይ አላቀውም አንፈታተንም የሚል ምላሽ የምንሰጥበት ደረታችንን ነፍተን ስለጠየቁን ሁሉ የምንመልስበትን ትተን መልስ እንደሌለው የምንሸሽና የምንደበቅበትን ሃይማኖት እርሱ እንድንከተል ተጠርናላችሁ። ሙስሊምን ምን ጎደለ ብላችሁ ተጠሩታላችሁ? ምንም ና ከምልኡነትህ ወደ ጉድለት እናምጣ ካልሆነ በስተቀር የጎደለ የለምና ነው ወደ ሞላው ወደ ኢስላም ለሁላችንም አላህ ሂዳያውን ይወፍቀን። ወሰላሙ አለይኩም። በነገራችን ላይ ሙስሊሙ ዘንድ ማርያምም ዒሳም አንድ ናቸው። ከምን አንፃር ነው? ከሰውነት ዒሳም ሰው ነው፣ ማርያምም ሰው ነች። ነገር ግን ነብዩላህ ዒሳ የአላህ Subhanahu Wa Ta'ala መልእክት ይዞ ነው ወደ ህዝቡ የመጣው። ቪዲዮ እየሰራችሁ መብራት ጠፍቶባችሁ ያቃል ቪዲዮ መስሩት ሰዎች ምን ታረጋላችሁ? እንደዚህ እናርግና ትላለህ። ወደ ሐሳባችን እንመለስና ሴትዮዋ እነሱ ኢየሱስን ብቻ ስለሚያመልኩ ከነሱ የተሻሉ መስሏቸዋል። ሙስሊሞች ዘንድ እንደዚህ አይነት የለም። ከአላህ በታች የሚመለከው ሁሉ ውድቅ ነው ሙስሊሞች ዘንድ ማለት ነው። ስለዚህ አንድ ናቸው። ሙስሊሙ ዘንድ አንድ ናቸው ነው። አላህ ይጨምር። ለኔ በሰልም ወንድሜ ብትሆን የሙስሊም ወንድሜ አብረን ጀነት ምንገባ ምናምን በጣም ነው ደስ የሚለኝ ወላሂ አላህ በሚያቀው ጥሩ ነገር ስለምመኝልህ። እኔ ለናቴም እንዳልኳት ታውቃለህ አንድ ጥያቄ ልጠይቅሽ አልኳት። ምን አለችኝ? አንድ በጣም የምትወጂውን ሰው አልኳት። ምንድነው በጣም የምትወጂውን ሰው አልኳት። በጣም የምትወጂውን በቃ አለ ብዬ የምወደውን ሰው የምትወጂውን ሰው በጣም የምትወጂውን ነገር አሰጪውም ወይስ ተሰጪዋለሽ ብዬ ጥያቄ ያቀረብኩላት። ከዛ እሰጠዋለሁ አለች። እኔ ደግሞ በጣም የምወደው ነገር እስልምናዬን ነው። በጣም የምወደው ደግሞ አንቺን ነው። በቃ ለሰጠሽ የምችለው ነገር ይሄን ብቻ ነው ምናምን ስላት ማናየው ከሞት በኋላ ህይወት ማናይቶት ነው ምናምን ማለት ጀመረች። በቃ አሪፍ ጥያቄ ነው ጠየቅሽኝ አልኳት። አስቢው አልኳት። አላይክ ቻርጅ ሆኖ ስፐርም ሴልና ኤክሴል ፈርቲላይዝ ተደርጎ እናትና አባትሽ ፈርቲላይዝ አድርገው ወደዚህ ዓለም ስትመጪ ያ ያመጣሽ አምላክ አስቢው አልኩሽ። የለሽም ነበር እኔን ደግሞ አስቢኝ አልኳት። አልነበርኩም በቃ ነን ኤግዚስታንስ ነበርኩኝ። በቃ ይሄን ነገር ያያየሽ ሞቶ ስለመቀስቀስና ከሞት በኋላ ህይወት የትንሳኤ ቀን የፍርድ ቀን የሚባል ነገር ማመን በጣም ቀላል ነው አልኳት። እስቲ ያን ወደ ኋላ የነበረው ዝም ብለሽ አስቢው አልነበርኩም ብለሽ አስቢውና ወደ መኖር መምጣት ሸራሱ ስታስቢው አይገርምሽም አልኳት። እንደው እኔ ራሴ አስቢ ሌላው ነገር ተይ በቃ ነን ኤግዚስታንስ እኮ ነበርኩኝ በቃ ከአብራክሽ ተገኝቼ እንደው ፈጣሪ ይሄንን ነገር አላህ እንደው ይሄንን ነገር ማስገኘቱ ካለ መኖር ወደ መኖር ማምጣቱ እንደው እሱ አይገርምም? ግን ከትንሳኤ ይልቅ ትንሳኤ እኮ በጣም ቀላል ነገር ነው አልኳት። ሞቶ መቀስቀስ የሚባለው ነገር ለሱ በጣም ቀላል ነገር ነው አልኳት። ገረማት ሁላ ምናምን ነገርና አንዳንድ ጊዜ እኛንም ተረዳን ስሜታችንን። የምር እኔ ጃቢር ምናምን ነገር የምር ምናወራ የማሸነፍና የመሸነፍ ራሳችንን የማተለቅና አንተን ደግሞ የማዋረድ ስለሙ ሰላማችሁን ታገኛላችሁ። ከሱብሂ በፊት ልጁ ይነሳና በቃ ወደ ተለኮሰው ኩራዝ ያኔ ኩራዝ ነው የሚጠቀሙ ያስጠጋዋል። ውሃው ለሰዓታት ይይዘዋል እየቀያየረ ሲደክም ውሃው ለብ ሲል አባቱ ሲነሳ ይሰጠዋል ውዶ እንዲያደርግ። ታዲያ የእስር ቤት ዘበኞቹ ይሄን አዩ። አሃ ለአባቱ ያሞቀ እኛ ልናሰቃየው ከተነው ያሞቀ ይሰጠዋል። ማታ ማታ ሌሊት ሻማውን አነሱት። አባቱ በምን ውዶ ያል ልጁ ሌላ የአላህን መንገድ ውዴታ የሚያገኝበት መንገድ ቀየሰ። በቃ ያደርገውና ውሃውን አቅፎት ይተኛል። ታዲያ ለብ ይላል አባት ሲነሳ በዚህ ውዶ ያደርጋል። ووصينا الإنسان بوالديه إحسانا ቀደምቶች የወላጅ ሀቅ ገባቸውና ተጠቅመውበት አለፉ። ታዲያ ይሄ ትውልድ እንደ አዲስ ወላጆቹ ሀቅ መብት ያልሰጠ ክብር የነሳቸው የስቃይ ማዕከል የከተታቸው
በእነሱ ተመርቆ ዕጣው ያልወጣለት እንደ አዲስ የነዚህን ታሪክ ሊማር ይገባዋል። የነሱ መብታቸው ምትንከባከባቸው ለነሱ ለታምቱለው በህይወት ያሉ ብቻ አይደለም ሙተውም ቢሆን ወደ ነብዩ አለይሂ ሰላቱ ሰላም አንድ ሰው መጣ የአላህ መልእክተኛ ወላጆቼ ሙተዋል ከሞቱ በኋላ ለነሱ ደግ ነገር እውላለሁ እንዴ አላቸው አዎን አሉት አንተ ድዑ ለሁማ ዱዓ ልታደርግላቸው እጅህን አንስተህ ጌታዬ ማራቸው ከሶላት በኋላ ከሌሊቱ ሶላት ረመዳን ጾመህ ዱዓ ልታደርግላቸው ቁርአን ቀርተህ አጅሩን ልትልክላቸው ሰደቃ ሰድቀህ ይሄ ለናቴ ይሁን ይሄ ለአባቴ ይሁን ዑምራ ልታደርግላቸው ሐጅ ልታረግላቸው በስማቸው መስጂድ ልትገነባ ብሩል ዋሊደይን ከሞቱ በኋላ ይቀጥላል ነብዩ አስከተሉ የሚወዷቸውን ጓደኞቻቸውን በህይወት ይያሉ ከነሱ ጋር መልካም ልትውላ ያባቴ ወዳጅ ብለ እንግዲህ የእናትና የአባት ሐቅ እንዲው ተወርቶ የሚያልቅም ነገር አይደለም ሁላችሁም ግን አደራችሁን እናት አባቶቻችሁ ወላጆቻችሁ በህይወት ካሉ አትርሷቸው ፈጽሞ አትርሷቸው ያልፍልሃል ሁሉም ነገር በእነሱ እጅ ላይ ነው የተዘጋጉ መንገዶች በእነሱ ሊከፍትልህ ይችላል አላህ Subhanahu Wa Ta'ala ምክንያት አድርጉ በእነሱ ዱዓ ስትخدማቸው እኔን ስትላቸው ረብ ረሐሙሁማ ከማ ረበያኒ ሰጊራ ይህን አያ አንዳንድ ዑለሞች ሲፈስሩ ባንተ ላይ ዋጅብ ይሆናል አምስቱ አውቃት ሰግደ መጨረሻ ላይ اللهم رحم ابي وامي بلا اللهم رحمهما بلا دعاء ልታረግላቸው ባንተ ላይ ግዴታ ነው ብሎ ይፈስሩታል ስለዚህ በህይወት ካሉ እንخدማቸው ከነሱ ዱዓን እንቀበል ከሌሉም ደግሞ አብዝተን ዱዓ እናደርግላቸው ለነሱም ደግሞ መልካም ልጆች ሆነን ልንታይ ይገባል አላህ Subhanahu Wa Ta'ala የሞቱትን በህይወት የሌሉትን አላህ ይርሐማቸው ያሉትን ደግሞ አላህ Subhanahu Wa Ta'ala ረጅም እድሜ ይስጣቸው ከነጤና ከነዲን አላህ Subhanahu Wa Ta'ala ዑምራቸውን ያርዝምላቸው አሜን ሁለተኛ ሚስት ማግባት ትፈልጋለህ እንዳልጠይቀ አብዛኛው ወንድ የሚወደው ርዕስ ነው ሰላም አለይኩም ወራህመቱላሂ ወበረካቱ ሁለተኛ ሚስት ማግባት የሚባለው ርዕስ ላይ ብዙ ሰዎች ሲፋጁ እንመለከታለን ሁለት ጎራ ፈጥረው የወንዱ ጎራ የሴቱ ጎራ ወንዱ አገባለሁ በሚል ግብ እየፈጠረ ሴቷ ላይ እስከ መዛትና እስከ ማስፈራራት ይሄዳል ቷም ደግሞ ተደረበብኝና የሚል ከባድ የሆነ ማስጠንቀቂያ ትሰጣለች በዚህ ልክ መሆን የለበትም አንተም ተው አንቺም ተይ ተጋበሉ ጉዳዩን በሰል ብላችሁ ሸሪዓ የፈቀደበት የራሱ የሆኑ ምክንያቶች ስላሉ ቆም ብለን ልንዳኘው ይገባናል የዚህ ርዕስ ጭራሽ እንዲነሳብኝ አልፈልግም ጆሮዬን ያደንቁረው አይባልም ምክንያቱም የምትመጣብሽ እህትሽ ነች እንጂ ጠላትሽ አይደለችም አንተም ወንድሜ በዚህ ያስፈራራ እሷን ማሸማቀቅ የለብህም ማድረግ ካለብህ በስርዓቱ አላህ ባስቀመጠው መልኩ በፍትህ ማድረግ ይኖርብሃል አላህም በፍትህን ያስቀምጥ ፍትህን ማንሰራፋት ማትችሉ ከሆነ አንዷ ትበቃለች ብሏልና ጉዳዩ ላይ ፍትሃዊዎች መሆን ይኖርብናል ጠረፍና ጠረፍ መያዝ የለብንም አንቺም ዛቻ ማድረግ የለብሽም እሱም ዛቻ ማድረግ የለበትም የኔ ምስት እንደዚህ እንደማትል እኔ ባለቤት የኔ ንግስት እንደዚህ እንደማትል አቃለሁ አትለኝም ከኔ ጋር ግብ አትገባ እንደምድረኝ ነው ማቀው እኔ ለማንኛውም ተስፋ አድርጉና አንተ እንዴ ተፋኡል የሚባለው ነገር አለ እኮ ተፋኡል የሚባለው ነገር አለ ያላገባችሁት ወንዶች ያገባችሁትም ቢሆን ማለት ተፋኡል አድርጉ እኔ ገራሚ ሰርግ ላሳያችሁ ቤተሰቦች ገራሚ ትዳር ማለት ነው እስቲ ምን ትላላችሁ አሁን እዚህ ጋር ማንን ያገባ እንዳለ ይሄ ነገር ሰርፕራይዝ ነው ወይስ ሰርግ ነው ያስብላል ቤተሰቦች አያቱ ሰርፕራይዝ ያረጉት ነው ወይ እንዳንል ደግሞ እዚህ ጋር አበባ ይዞ በዚህ መልኩ ተከስቷል በጣም ይገርማል እስቲ ምንድነው የምትሉት እናንተ እስቲ ምንድነው የምትሉት ይውላችሁ ድሮ እኮ እኛ ምንለው ምን መሰላችሁ ስባለም ስንሰማ ያደግነው ወንድ ልጅ ገንዘብ ስኖረው በጣም ልጅ የሆነች ገና እድሜዋ 10 ቤት የሆነችን ሴት ያገባለ ስባል ነው ምንሰማው ዛሬ ደግሞ ፕላስ ሴቱም ገንዘብ ካላት ቤት ካላት መኪና ካላት ወጣት ገና ወጣት ማለት ነው ገና እንደኔ ማልላችሁ ምን ያርጅቻለሁ እንደኔ ማልላችሁም ገና ወጣት እንዳውኑ ልጅ ማለት ገና እድሜው ከ18 እስከ 20 የሆነውን ወጣት ነው የምታገባው መኪና ቁልፉን አሳይታ ምክንያቱም የዘመኑ ወጣት ብዙም ከእንደዚህ አይነት ነገር ስለማልፍ ማለት ነው እንደው አሁን ምስቱ ሆና ነው ከሱ ጋር
እቅርብኝ የምኖሩት አይከብድም የምሬን ነው ማለት እንደው አይከብድም ልጁን አገኝተን ኢንተርቪው ብናደርገው የምር ሶማሌ ነገር ነው መሰለኝ ለማንኛውም ምን ሐሳብ አላችሁ በሰርጉ ዙሪያ እስቲ ሐሳባችሁን በኮሜንት እንደው ይሄንን ለማንበብ ጓጓው ሙስሊም እንደው ነሽ ሙስሊም ነሽ ያው ስምሽና ሂጃብሽ ሙስሊምነትሽን ይናገራል እሺ እድሜሽ ከ18 እስከ 25 ነው 21 ነኝ ኦኬ ጥሩ እሺ ከኢትዮጵያ ውጪ ነው የምትኖሪው አዎ እሺ ጸይም ወይም ቀይ ነው ያለው ቀይ ነሽ እሺ መካከለኛ ቁመት አለሽ ቁመትሽ መካከለኛ ነው ኦኬ እሺ ስራ ባይኖርሽም ችግር የለው እኔ ሙስሊም ሆኖ ሀቢባ ቤት ሄዶ ሀቢባ ማግባት ፈልጋለሁ እንደው ባልፈልግልኝ ብሎ የሚጠይቀው ሰው እንደው ጤነኛ ነው ብላችሁ ታስባላችሁ እሺ የና አሲያም ሆኖ አይደለም ይሄ ሐላል ሆም ነው ሐላል ኮም ነው እና መባለውንም ተውት የኡስታዝ ኑሩ ቱርኪም ተውት ኡስታዝ ኑሩ ቱርኪ ተቷል አሁን ሀቢባ ቤት ገብቶ እንደው ምስት ፈልጋለሁ ብሎ ወንድም ሆነ ባልፈልጋለሁ ብላ የምትገባ ሴት እንደው ጤነኛ ናችሁ ሀቢባ ማናት አምሯችሁ እንዴት ወላሂ አንዳንዴ እኔ ሰው በቃ የማሰብ አቅሙ በጣም ወርዷል ማለት ነው በቃ ወላሂ ነው የምላችሁ ቁም ነገር ሲሪየስሊ ምን ብሎ ነው ሰው ሀቢባ ቤት ገብቶ ባልፈልግልኝ ምስፈልግልኝ የሚለው ስለ ዲን የማይጠየቅበት ስለ እስልምና የማይታወቅበት እስልምና ምን እንደሆነ የማይወራበት የማይነገርበት የስም እስልምና ስትፈልግ 666 እሆናለሁ ብላ በአላህ ላይ ዛቻ የምትከፍት ሴት ምን ብላችሁ ነው መገቡት እና ሲያም ይሁን እና ኡስታዝ ኑሩ ቱርኪም ይሁን የትኛውም ይሁን አገባቸው በቃ ስላንቺ ምንም አይመለከታቸውም ከቻሉ ዳዋ ማድረግ ነው አንቺ መምከር ነው አንተን መምከር ነው እንድታገባ መምከር ነው ምክር ማድረግ ነው እንጂ አንቺን ከዛ አንተን ከዚህ አምጥቶ ሶሻል ሚዲያ ላይ ፐብሊክ አድርጎ ማጋባት ከዚህ በፊትም አልተለመደም ዛሬ አዲስ ፈጠራ ክሬት የተደርጎ የመጣ ሆሎ መሰብሰቢያና ቲክታክ ማማሞቂያ ድምቀት ሆኖ ነው የመጣው ማለት ነው እንደዛ ነው እንደዚህ ብለን ስናወራ ደግሞ ለእንደና አሲያ አይነት ሰዎች ቅናት ይመስላችኋል ምክንያቱም ሐዲስን የምታውቀው እሷ ብቻ ነች ቁርአኑንም የምታውቀው እሷ ብቻ ነች እሷ ለሷ እንደሚሆነው አድርጋ እየፈሰረች ሐዲሱንም ቁርአኑንም በቃ ለኔ ይሆንልኛል ከኔ ጋር ይሄዳል ብላ ያሰበችውን ሐዲስና ቁርአን አውጥታ ዳዋ ያደረገች እሷን መንካት የማይችለውን ያመጣች እሷን መንካት የምችለው እሷን ተች የሚያረጋውን ደግሞ ወደዛ እያለች ህዝቡን ያሳመነች ትገኛለች እዚህ ጋር ያለችውን ላሰማችሁ ቢወልዱ ቢያገቡ ይሄንን ነው ብላችሁ ትነሳላችሁ ቁጭ ብላችሁ 24 ሰዓት እነከሌን መተቸት ብቻ መስፈሩ ሰዎች ምን ናቃችሁ በትችት ነው ስትተቹ ኑሩ ምን ሰራውን ስራ الله رب العزة عنده قرآن لاي عزوت أدرجوا بلو عزون أجابوا بلو عزو سراتن يتشاچون تمرني على الله سبحانه وتعالى أجابوا سي أياتشو سراتن يعني كمان مما يقطروا سووا تشالو لمن على بلاچو كان المسلمين جا يارا አይደለም ያሉት ከሙስሊም እህቶቼ ወንድሞቼ ጋር ነው ያወራ ያለውት እንት የሚያላግጡትን ብሎክ አርጓቸው ቁርአን ላይ የሚያላግጥ አብራችኋቸው እንዳትቀመጡ ነው ያለው አላህ Subhanahu Wa Ta'ala فلا تقعدوا معهم حتى يخوضوا في حديث غيره عند ሙስሊም ሆኖ በቁርአን ሲያላግጥ እንደማየት የሚያመምንም ነገር የለም በራሳችሁ ሲላግጥ ጨርቃቸውን ቀደ ይወጣሉ ሊጮሁ ሊናገሩ ለስናብ እህቶች አዳምጡ ተረጋጉ ትላላችሁ የናንተ ክብር ሲነካ ትላላችሁ የአላሁ ረቡል ዒዛ ቁርአን ላይ ግን ሰው ሲያላግጥ ምንም አይመስላችሁ ይሄ ነው ሊያመን የሚገባው እኛ የትኛው ክብራችን ከአፈር ነው የተፈጠረው ወደ አፈር ተመልሰን መንገባለን የሰማይ የምድር ባለቤት ያዘዘውን ትእዛዝ ግን ላ ብላችሁ تناغرو ستلو يا ياسقطال رسول عليه الصلاه والسلام لدنيا ነገር ተቆጥቶ አያቁ الله رب العزه ያዘዘው ትእዛዝ ግን ሲነካ ያስቆጣል الله رب العزه ያዘዘው ትእዛዝ ላይ ሙስሊም ሲያሾፍ ያሳዝናል ያስለቅሳል ብታቁት በተከበረው ቃሉ وانكحوا الايام منكم والصالحين من عبادكم وإيمائكم ያለው جل جلاله የሰማይ የምድር ባለቤት ነው ነን ሙስሊምን ከሙስሊም ጋር እንኳን ኖርማል አርገው ስለሚያጋቡት እና حرامን حلال አርገው ለሚናገሩት ምንም ሳይመስላችሁ ዚናን እንደፈለጉ ስለ ዚና ላይቭ ላይ ገብተው ሙስሊም እህቶቻችሁ ወንድሞቻችሁ ሲያወሩ ምንም ሳይመስላችሁ
በጣም አልበዛም ቁጣው አልበዛም ወይ ቆይዘው እዚህ ጋር አጋቦ የተባሉት ሰዎች አሉ እናም ደግሞ መንገድ አለው ዝም ብሎ በተፈለገው ለራስሽ በፈለክሽው ወይ ሄደሽ አይደለም ቁርአኑ ባስቀመጠው ሐዲሱ ደግሞ ባብራራው ወይ ነው ማይድ አለብሽ ስሜቴ ስላነሳሳሽ ተነስተሽ የምታደርጊው ነገር አይደለም ወይ ደግሞ ወደ ራስሽ አድርገሽ የምትፈስሩ ነገር አይደለም የትኛው ነው እስቲ በሚዲያ ፐብሊክ አድርጋችሁ ሴቶቹን ወንዱንም እንደዛው በዛ ልክ አድርጋችሁ እህቴ والله بالي አጣሽ እንዳይመስልሽ አላህ Subhanahu Wa Ta'ala በቀደረው ቀን ነው የሚመጣው እመኒ በ28 ነው የምታገቢው ካለ አላህ Subhanahu Wa Ta'ala እዚህ ጋር ሲያ ቤት አቢባ ቤት እዚህ ጋር ሐላል ሆም ምናምን ኤጀንሲዎች ላይ ገብተሽ ስለ ጮሽና ስለ ፈለግሽ አይደለም አላህ Subhanahu Wa Ta'ala 28 አመትሽ ላይ ነው የምታገቢው ካለሽ እዛው ድረስ ነው የምትጓዥው ምንም መፍጠራች ስለ ፈለግሽ አታገኝም ጸጥ ብለሽም ደግሞ ስለ ተቀመጥሽ በአላህ ላይ ድልሽን ትተሽ ስለ ተቀመጥሽም ደግሞ አታጭም አይዞሽ والله ነው ማለት ራስሽን አታዋርጂ ሄደሽ ራስሽን አታርክሽ ተጠንቀቂ እነኞች በዲን ስም ሂጃብ ለብሶ ኮፍያ አድርጎ ጥምጣም አድርጎ ሌላ ታሪክ ነው እየሰራሉ እኔ በፍጹም አልደግፍም እናንተም መደገፍ አለባችሁ ስለዚህ ተጠንቀቁ ለማለት ያክል ነው ይሄ ነገር ወደ ሌላ ነገር ሄዶ ደግሞ ሌላ ብዙ ነገር ሊያበላሽ ይችላል ይሄ አካይድ ማለት ነው ይሄ አካይድ ብዙ ነገር ትልቅ ነገሮችን ሊያበላሽ ይችላል ዲናችን ላይ ማለት ነው ሌላ ኢምፓክት የሚያደርገው ነገር ያመጣል ሌላ ነገር ሄዶ ይነካብናል እሱንም ደግሞ ቀስ ብለን በዚሁ ከቀጠለ ማለት እንችላለን ኢንሻአላህ አላህ Subhanahu Wa Ta'ala ኸይሩን ከሚያስቡት ያደርገን ኸይርን ከሚናገሩትም ያደርገን ኸይር ከሚሰሩትም ያደርገን አላህ Subhanahu Wa Ta'ala እንደዚህ ነው የምላችሁ እህቶቼ ወንድሞቼ አይዟችሁ አላህ አለልን እኔም እንደናንተ አላገባውም ያላገባችሁት ማለት ነው እንደናንተ ደግሞ እናገባለን ያገባችሁት ደግሞ ማለት ነው ኢንሻአላህ ተስፋለን ከአላህ ስለዚህ አይዟችሁ አብሽሩ አላህ ያለው ቀን ነው የሚሆነው አብሽሩ አትዘኑ አተክዙ ሁሉም ነገር በአላህ ፍቃድ ነው የሚሆነውና አይዟችሁ ለማለት ያክል ነው የዛሬ ቪዲዮ ይሄን ይመስል ነበር በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ቪዲዮውን እንዴት አገኛችሁት ሐሳባችሁን በኮሜንት መግለጽ ትችላላችሁ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ ሁላችሁንም እወዳችኋለሁ አመሰግናችኋለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ